الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ያለንበት ዓለም ሁላችንም እንደምናውቀው ብንዘነጋም እንኳን ጊዜያዊ ዓለም ናት። አላህ ወደዚህ ዓለም አምጥቶን እዚህ ለመቆየት የሚያስፈልገውን ሁሉ አሟልቶ የሚያኖረን ለዘላቂው ዓለም የሚሆነንን ስንቅ ይዘን እንድንሻገር ነው። አለዚያማ ይቺ ለማን ዘወተረች? وما جعلنا لبشر من قبلك الخلد أفإن مت فهم الخالدون كانت بفيت لما نمسو زوتارينتنا لا درقنم أنت بتموت النسو لزوترونه إلى الله كفاروቹ የነብዩን ሞት ይመኙ ስለነበረ نتربص به ريب المنون የሞትን አደጋ እንጠብቅበታለን ሲሉ ስለነበረ ተብቁ ማይሞት ማን አለ? إنك ميت وإنهم ميتون ثم إنكم يوم القيامة عند ربكم تختصمون أنت مواجنة النسوم مواجناتشو كزيام دمونا أنت ولاجهم جيتاتشو زند تمواجتها اللاجو بدينو قد دايما هذان خصمان اختصموا في ربهم سلازي دنيا ما اتكال لاتشن سلان مهداتشن فتسمو أي كرين قرنا لزهم نو يتخلقنا ኢማም ሻፊዒ ሚስር ሀገር የሄዱ ጊዜ በጣም ዑለማኡም ህዝቡም ወዷቸው ዒልማቸውን ሲከታተል አንድ ሰው ቀናና اللهم أمت الشافعية لا يذهب علم مالك آل ይባላል። ሻፊዒን ግደለው የማሊክ ዒልም እንዳይጠፋ አለ። ሻፊዒ ኖሩም አልኖሩም የሁሉም ይቀጥላል። ከዛ እሳቸው ምን አሉ? ተመና ኡናሱን أن أموت وإن أموت فتلك سبيل لست فيها بأوحدي وقل للذي يبغي خلاف الذي مضى تأهب لأخرى مثلها وكأن قدير سوتني عند موت من يالو أني بموت ብቸኛ ሟች አይደለሁም እኮ ነው። ይሄ መንገድ ሁሉም ተጉዞበታል። ያንን የሚመኘውን ሰው ደግሞ አይዞህ ለሌላ ደግሞ ላንተ ምትደርስ ሞት ምትባል ሌላ ድርሻ ስላለች ተዘጋጅላታ ታሐብ ለኡኽራ مثلها ሁሉና ማሹ ዛሂቡን ሁላችንም ሀጆች ነን። ዱንያ በራሷ فلا تغرنكم الحياة الدنيا ولا يغرنكم بالله الغرور ዱንያ ህይወት እንዳታታለላችሁ አታላዩም እንዳያታለላችሁ ብሎ አላህ ይመክረናል። ይቺ ድልድይ ናት። ድልድይን መሻገር ነው ሰፋ ወደ ዓለም መሬት የሚያደርሰህ። እዚያው ተንጠልጥለህ ከቀረህ ምቾት የለውም፣ መቅረትም አይቻልም። ይሄ ስለሆነ ለአኺራ ስንቅ እንሰራለን። ሁሉም ሐያታችን ይቻጭር ሐያት ስንቅ መያዣ ህይወት ናት። አላህ Subhanahu Wa Ta'ala ችሮታው ሆኖ መልካም ነገሮችን አሳካልን። በተለይም ወርሃ ረመዳንን በመጾምና በመቆም ማሳለፍን ይመስል ዓለም ላይ ሙስሊሞች ወደ መስጂድ ጥቅልል ብለው ገቡ። በያሉበትም አላህን ማወደስ፣ ቁርአን መቅራት፣ ሶላት መስገድ፣ ሱና ማብዛት፣ ሰደቃ፣ ብቻ የኸይር በር ተከፈተ፣ የሸር በር ተዘጋ። እዚህም ላይ ሰዎች ለሶስት ተከፈሉ። ችልተኛ ራሱን በዳይ አለ፣ ከኸይሩም ድርሻ ያለው ከስንፍናውም ድርሻ ያለው አለ። በመልካም ነገሩ ላይ ደግሞ ተሽቀዳድሞ መጀመሪያ ረድፍ ላይ የተገኙአል። فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات ብሎ እንደገለጸው ይሄ እንግዲህ ቀዳሚው ሲሸለም ነገው መልቂያማ የሚታይ ነው። ያ መልካም ነገር ስለተሳካ ሁለት ነገር ይጠበቅብናል። ሶስተኛም አለ። የመጀመሪያው አላህ Subhanahu Wa Ta'ala በችሮታው በፍቃዱ ስላሳካልን አላህን በጣም ማመስገን ይገባል።
ምላሳችን ቁርአን እንዲቀራ አላህ ባያገራው ኖሮ ሌላም መናገር ይችላል አካላችን ሶፍ ላይ እንዲቆም አላህ ባያሳካ ኖሮ ሌላ ቦታም የተሰለፉ አሉ አልሆነ ቦታ ላይ በፍቃዱ ግን አምጥቶ አላሁ አክበር የሚባልበት ቦታ ላይ አልহামዱሊላህ ረብል ዓለሚን الرحمن الرحيم የሚባልበት ቦታ ላይ አንተን አቆመ ምን አይነት ችሮታ ነው አላህ የለገሰልህ እንግዲህ ተመልከት ይሄ አላህ ኒዕማ ነው የአላህ ችሮታ ነው በቁርአኑ በቲላዋ በሰደቃ በዚክር ባተለይ መሆን ሪዝቅ ነው ሰው ሪዝቅ ሲባል ገንዘብን ብቻ ነው ሪዝቅ የሚለው አይደለም ይሄ የአላህ ችሮታ ነው ስለዚህ ለዚህ ጉዳይ በጣም ማመስገን ያስፈልጋል ስናመሰግን ደግሞ ጭማሪም አለ ደስ የሚለው እሱ ነው ለኢን ሸከርቱም ለአዚደነኩም ብሎ አላህ ቃል ገብቷል ሓሉ የተሻለ ይሄደ ይመጣልና አልহামዱሊላህ እንኳን አላህ ረመዳንን መጾምም መቆምም ማሳካለን ትንሽም ትሁን ብዙ ያልተሳተፈ የለምና ይሄ አንዱ ነው ሌላው ሁለተኛው በጣም እስትግፋር መጠየቅ ያስፈልጋል አላህም ምህረት መለመን ምክንያቱም አጿጿማችንም ሆነ አቋቋማችን አላህ በሚፈልገው መልኩ ጥራቱን የጠበቀ ኢኽላስ ያለው ሙታበዓ ያለው ነው ብለን ዋስትና የለንም በብዙ መልኩ ተሸፍታለች ቀልባችን እዚህ አላሁ አክበር እንላለን ስምሪታችን ሌላ ቦታ ሊሆን ይችላል ይሄንን ደጋግፎ አስተካክሎ ተቀብሎ ዋጋ የሚሰጠው አላህ ነውና ያ ረቢ እንግዲህ አቅማችንን ሞክረናል አንተ ደግሞ ይቅር በለን ማለት ይገባል ሶላት ሰግደው ሲጨርሱ ነው እንግዲህ እስትግፋር ሲያደርጉ የነበሩት ምስጋና ብቻ ሳይሆን እስትግፋር ያስፈልጋል لما يعتريه من خلل ونقص ጎደሎ እንከን ሊኖርበት ስለሚችል የሰራ ነው ስራ እንደው ከነ ድክመቱ አንተው ተቀበለን አንተው ይቅር በለን ማለት ያስፈልጋል ሶስተኛው የገባንበት መንገድ ላይ መጽናት ያስፈልጋል እውነት ነው ረመዳን ከሌላው ጊዜ የተለየ በረከት አለው ፈዳኢሉ ብዙ ነው ነገር ግን ረመዳን ሲያበቃ ዒባዳ መሰነባበት ማለት አይደለም ዒባዳ የህይወት ስራ ነው እድሜ ልካችንን ልንሰራው ነው የተخلቀነው ወዕቡድ ረበከ ሐታ يأتيك اليقين ነው የሚለው ጽና ብሎ ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው فاستقم كما أمرت ومن تاب معك እንደ ታዘዝከው ቀጥ በል አንተ ጋም ወደ አላህ የተመለሱት ቀጥ ይበሉ አላህ ፊት ቆመህ ያ ረብ ስትል ቆይተህ እንደገና ደግሞ ወደ ሌላ ነገር መሄድ ተገቢ አይደለም የሚገባው ሁሌም ለአላህ መቅረብ ነው መጣር ነው ጥሩ ሁኔታ ላይ ያለ ሰው አጀልም ቢመጣ በዛው ላይ ይመጣል እዛው ኸይር ላይ ነው ያገኘሁት ብሎ ይመሰክራል መላእክቱ ወደ አላህ ከዞርክ በኋላ አላህም በረህመቱ ከዞረልህ በኋላ እንደገና ማመጽ አግባብ አይደለም አላህ ደግሞ ከችሮታው ትንሽ ትራመድ ቀሪውን እሱ ነው የሚሞላው ማን አታኒ يمشي اتيته هروله الى الحديث ላይ ያዘገመ የመጣ እየፈጠንኩ መጣለታለሁ እቀበለዋለሁ ومن تقرب الي ذراعا تقربت منه باعا አንድ ክንድ የቀረበኝ ሰው ደግሞ አንድ ቅፍ ቀርበዋለሁ አላህ ርቀቱን ያቀርበዋል ማለት ነው አላህ ወደ አንተ እየቀረበ አንተ በሰራህ ትንሽ ነገር በእዝነቱ በችሮታው ወደ አንተ ዙሮ ያለ አያስፈልገኝም የሚል ሊኖር አይገባም ማንም ያስፈልግ ታዲያ ከማል ልታገኝ ነው እኛ ሁሌም እኮ የአላህ ጥገኞች ነን ድሆች እኮ ነን አንቱሙል ፉቀራ ብሎናል እኮ አላህ يا ايها الناس انتم الفقراء الى الله والله هو الغني الحميد ስለዚህ ወደ አላህ ሁሌም ዞረን መጽናት አለብን በተለይ ግዴታዎቹ ዋጅብ የሆኑትን ሶላቶች መስገድ ዘካም ያላወጣ ዘካውን በማውጣት ዋጅባቶቹ ይታወቃሉ እነዚያን በትክክል ሂሳቡ ከአላህ ጋር መሆኑን አስበህ ወደ አላህ ኢቅባል በማድረግ መጽናት መቻል አለብን አላህ Subhanahu Wa Ta'ala ዋስትና የሰጠው ጽናት ላላቸው ነው ان الذين قالوا ربنا الله ثم استقاموا ጌታችን አላህ ነው ብሎ በዛ ላይ ተነከሩ فلا خوف عليهم ولا هم يحزنون ፍርሃትም የለባቸው እነሱም ማያዝኑም ማለት ከሐዘን ከተካዜ ከፍርሃት ከጭንቀት የሚድነው استقامه ያለው ሰው ነው اولئك اصحاب الجنه መላእክቶችም ነገ ጭር ሲልህ ብቻህን ስትሆን የሚያጫውቱ استقامه ሲኖርህ ነው تتنزل عليهم الملائكه الا تخافوا ولا تحزنوا
አብሽሩ አትተክዙ አትዘኑ ብለው የሚያጽናኑት ሳቢት የሆነውን ሰው ነው